ባለፈው ስለ VO3 በሰራውት ቪዲዮ የብዙዎቻችሁ ጥያቄ ነበረው እንዴት ማስተር ካርድ በነፃ መጠቀም እንችላለን ወይም እንዴት ለVO3 የሚሆን ማስተር ካርድ ማግኘት እንችላለን የሚል ነበር። በዛሬው ቪዲዮ ሁለት የማስተር ካርድ በነፃ የምታገኙበትን ፕላትፎርሞችና እንዴት በቀላሉ ማግኘት እንደምትችሉ አሳያችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው አማራጭ እኔም የተጠቀምኩት ማለት ነው ባለፈው ባሳያችሁ ቪዲዮ ላይ የባይቢትን ማስተር ካርድ ነበር። በቀላሉ እንግዲህ እንዴት የባይቢት አካውንትን ከፍታችሁ ማስተር ካርድ እንደምታገኙ አጭሩ አብራራላችኋለሁ። የመጀመሪያው ስቴፕ የሚሆነው ባይቢት አፕሊኬሽንን ከጉግል ስቶር ወይም ከአፕ ስቶር ላይ ታወርዳላችሁ። ከዛ በመቀጠል ደግሞ ሳይን አፕ ታረጋላችሁ ማለት ነው። የትኛውንም ዌብሳይት ወይም የትኛውንም ማለት አፕሊኬሽን ሳይን አፕ እንደምትሉት በኢሜይላችሁ ሊሆን ይችላል እንዲሁም ደግሞ በስልክ ቁጥር ሳይን አፕ ትሉታላችሁ። በመቀጠል የምታረጉት ቬሪፋይ ነው የምታረጉት ማለት ነው። ናሽናል አይዲ ወይም ደግሞ ፓስፖርታችሁን በመጠቀም ቬሪፋይ ትሉታላችሁ። ከዛም እንግዲህ አካውንቱን ክሬት ካረጋችሁት በኋላ አራሱ ባይቢት የማስተር ካርድ አማራጭ ይሰጣችኋል። ይህንን ቨርቹዋል ማስተር ካርድ በመጠቀም ደግሞ የተለያዩ አይነት ክፍያዎችን መፈጸም ትችላላችሁ። እንዲሁም ባለፈው ያሳያችሁን የVO3 አፕሊኬሽን ወይም የVO3 የAI ቱሎችን በቀላሉ አክሰስ ማድረግ ትችላላችሁ። ስለ ባይቢት አከፋፈት እንዲሁም አጠቃቀም ዩቲዩብ ላይ እጅግ በጣም ብዙ ቪዲዮዎች አሉ። እነሱን አይታችሁ በቀላሉ ማስተር ካርዳችሁን መጠቀም ትችላላችሁ። ሌላኛው ሁለተኛው አማራጭ ደግሞ ቢትኖፕ ይባላል። በዚህ ቪዲዮ እንዴት ከሀ እስከ ፐ የቢትኖፕ አፕሊኬሽንን አውርዳችሁ ማስተር ካርዳችሁን ደግሞ እንዴት እንደምታገኙት በዚህ ቪዲዮ አብራራላችኋለሁ። ማስተር ካርዱን የምናገኝበት አፕ እንግዲህ ቢትኖፕ ይባላል። ፕሌይ ስቶር እና አፕ ስቶር ላይ ታገኙታላችሁ። ፕሌይ ስቶር ላይ ማግኘት አልቻላችሁ እንግዲህ APK ፒውር ላይ ዳውንሎድ ማድረግ ትችላላችሁ። አፑን ከከፈታችሁ በኋላ እንግዲህ እንደምታዩት እንደየትኛውም አፕሊኬሽን ሁለት አማራጮችን ያመጣል። ሳይን ኢን እና ሳይን አፕ የሚል ማለት ነው። አዲስ ከሆናችሁ እንግዲህ ሳይን አፕ ትሉታላችሁ። የትኛውንም አፕሊኬሽን ክሬት እንደምታደርጉት እንግዲህ ስማችሁን ኢሜይላችሁና ፓስዋርድ በማስገባት ይህንን አፕ ክሬት ታረጋላችሁ። እንደምታዩት እንግዲህ ፐዝል ያመጣልናል። ይህንን ፐዝል በቀላሉ በዚህ መልኩ እናልፋለን። እንግዲህ በመታዩት መልኩ OTP ከላከላችሁ በኋላ ኢሜይላችሁን ቬሪፋይ ታረጋላችሁ። ኢሜይላችሁን ቬሪፋይ ካረጋችሁ በኋላ እንግዲህ ሌላኛው ቬሪፊኬሽን ደግሞ ስልክ ቁጥራችሁ ነው ማለት ነው። ስልካችሁን በማስገባት እንግዲህ ስልካችሁንም ቬሪፋይ ታረጉታላችሁ። እንግዲህ በመታዩት መልኩ KYCን ጨርሶ እዚህ ጋር ያሳያችኋል ማለት ነው። አፑ እንደከፈተ እኔ ኦሬዲ አፑ ስላለኝ በዚህ መልኩ አንጥቶልኛል። ካርድ የሚለውን በመጫን ገንዘቡን እናስገባለን ማለት ነው። ገንዘቡን የምናስገባበት መንገድ ደግሞ ክሪፕቶ ነው። በቀላሉ እንግዲህ ባይናንስ ላይ ዶላሮችን በመግዛት እዚህ ጋር ማስገባት ትችላላችሁ። እንግዲህ የክፍያውን መንገድ ስትጫኑት ሶስት አይነት የክፍያ መንገድ ያመጣላችኋል። የመጀመሪያው ፈንድ ዊዝ ሎካል ከረንሲ ነው። ይሄኛው እኛን አይመለከተንም። ሁለተኛው ደግሞ ፈንድ ዊዝ ባይናንስ ፔይ የሚለው ነው። እሱንም እናልፋለን። ሶስተኛው ደግሞ USDT የሚለው ነው። USDT የሚለውን እንግዲህ በመጫን ከባይናንስ ላይ በቀላሉ ያለንን ዶላር ወደዚህ ማስገባት እንችላለን። USDT አድሬስ የሚለውን በመጫን አድሬሳችንን ከዚህ ኮፒ እናደርጋለን። ቀጣይ ደግሞ ወደ ባይናንስ ሜድ እንግዲህ ኮፒ ያደረግነውን አድሬስ ፔስት እናደርጋለን። ዊዝድሮ የሚለውን በመጫን USDTውን እንመርጣለን። ከዛም ሴንድ ቪያ ክሪፕቶ የሚለውን በመጫን ቀደም ኮፒ ያደረግነውን አድሬስ እናስገባለን። ኔትወርኩ TRC20 ነው። ከዛም ማስገባት የምንፈልገውን የገንዘብ መጠን እዚህ ጋር እንጽፋለን። በቀጣይ እንግዲህ እንደምታዩት በዚህ መልኩ በቀላሉ ዊዝድሮ ማድረግ እንችላለን። እዚህ ጋር ዊዝድሮ ያደረግነው ገንዘብ እንግዲህ ወደ ቢትኖፕ አፕ ይገባልናል። እንግዲህ በዚህ መልኩ ዊዝድሮ ካረግን በኋላ ቀጥታ ካርዱ ላይ ቶፕ አፕ አይሆንልንም። በቅድሚያ ወደ ዳሽቦርዱ ይገባልናል። ከዛም ካርድ የሚለውን በመጫን እንግዲህ ቶፕ አፕ እንለዋለን። እንደምታዩት ከስር በኩል አማውንት የሚል አለ። እሱን በመጫን እንግዲህ የምንፈልገውን ያህል የገንዘብ መጠን እናስገባለን። ከዛ እንግዲህ እሱን ካስገባን በኋላ ወደ ካርዳችን ቶፕ አፕ ይሆናል ማለት ነው። እንግዲህ በመታዩት መልኩ ባላንሳችንን ማየት እንችላለን። እንግዲህ በመታዩት መልኩ በቀላሉ የቪዛ ካርዳችንን ማግኘት ይችላል። እንግዲህ በዚህ መልኩ የቢትኖፕ አፕን አወርዳችሁ በቀላሉ ማስተር ካርዳችሁን በእጃችሁ ማያዝ ትችላላችሁ ማለት ነው።
ነገር ግን ከቢትኖብ የተሻለ ባይቢትን ብትጠቀሙ ተመራጭ ነው። ምክንያቱም ቢትኖብ ላይ $10 እና ከዛ በላይ ማስገባት አለባችሁ ማለት ነው ማስተር ካርዱን አክሰስ ለማድረግ። ነገር ግን ባይቢት ላይ ምንም አይነት ገንዘብ አይጠበቅባችሁም። በቀላሉ ማስተር ካርዳችሁን ካገኛችሁት በኋላ ለቪኦ3 ባለፈው እንደሰራው ቱቶሪያል እዛ ላይ በቀላሉ የማስተር ካርድ ቁጥሩና ኤክስፓየር ዴቱን እንዲሁም ደግሞ የቪሲሲ ነምበሩን በማስገባት በቀላሉ የጉግል ፍሎን ወይም የቪኦ3ን አክሰስ ማድረግ ትችላላችሁ። ስለዚህ በእነዚህ ሁለቱ መንገዶች ለናንተ በሚቀለው አንዱን መርጣችሁ በቀላሉ እንግዲህ የማስተር ካርዳችሁን በእጃችሁ ማስገባት ትችላላችሁ። ከዛም ደግሞ የቪኦ3ን ኤአይ በቀላሉ አክሰስ ማድረግ ትችላላችሁ ማለት ነው። ሐሳብ አስተያየት ካላችሁ እንዲሁም ደግሞ ያልገባችሁ ጥያቄ ካለ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እዚህ ጋር በመታዩት የቴሌግራም ዩዘር ኔም በውስጥ ልታናግሩኝ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።